እንደ ወንድሜ ነው ማየ ላልሽው ልጅ የተጻፈ ግጥም። አንቺ ቀይ እንድልሽ እንኳን መጥቆር የሚገባሽ የቦረናን ሙክት ግማሹን የሰባሽ፣ እኔ ሰው ጠይም እንዲለኝ መቅላት የሚገባኝ አጽም ቆሞ እንዳይሄድ ጥቂት ስጋ ይቀባኝ። እና በምን ስሌት እንዴት ሆኖ ይሆን በምንስ ቀርበሽኝ በምን ተጠግቼሽ ወንድምሽ የመሆን ጨዋታን ጨዋታ ያነሳዋል። እኛ አባትሽ ከሰፊው እርሻቸው ሲሞቱ ያወርሱኛል፣ እመቤታቸውስ ድንቡሎ ስባሪ እናዘዙልኛል። ሽበታ ሙያትሽ እንደው ለጨዋታው እንደው ለነገሩ ትዝላቸዋለሁ የልጅ ሲቆጥሩ። ረሳሹ እንዴ እንዲሁ እንደ ዘበት እንዲሁ እንደቀላል የስለት ሴት ልጅ ነሽ በአምስት ወንዶች መሃል። አትጠቂ ነገር ከ3 ከ4 በላይ ጋሻ ተክነሻል። አመል ካልሆነብሽ ስድስተኛ ወንድ ምን ያደርግልሻል? ወንዶች የሚፈልጉትን ካገኙ በኋላ ይሄዳሉ ላልሽው ልጅ የተጻፈ ግጥም። ሰው በፍላጎት ዳክሮ ይሄዳል ይመጣል፣ ውቅያኖስ ይቀዝፋል፣ ተራራ ይዋጥጣል። የፈለገውን ካገኘ ለምን ይቀመጣል? አገኘኮ በቃ። ይኸውልሽ ማዕድን አውጪ ሰው መሬት የሚቆፍረው አትጠራጠሪ ወርቁን እስኪያገኝ ነው። እና ምን አጠፋሽ የምኞቱ ሞልቶ የልቡን አግኝቶ ሄደ ከምትይ የምሬን ነው ምልሽ፣ ከፈለገው በላይ የሚያስፈልገው መያዝ ነበረብሽ። ላስብበት ላልሽን ልጅ የተጻፈ ግጥም። ኒውተን አንድ አይደለም ሶስቱንም ህጎቹን ሲያበረክት ለዓለም እመኝኝ እኔ እናት እንዳንቺ አላሰበም። ቶማስ ኤዲሰን ከፀሐይ ቀጥሎ እንዲያበራ ምድር አምፖልን ሲፈጥር፣ አሌክሳንደር ግራም ቤል የስኮትላንዱ ብቃይ በካናዳ መሃል ለመጀመሪያ ቀን ሰው ሄሎ እንዲባባል ስልክን ሲሰራ እንኳን ራይት ብራዘርስ ገንዘብ ካለ በሰማይ መንገድ አለ የሚለውን የሀበሻ አባባል በገሃድ ሊያኖሩ አውሮፕላን ያህል ተአምር ሲሰሩ፣ ቻርልስ ባቤጅ እንግሊዛዊው ሊቅ ኮምፒውተርን ያህል ምታት ሲያራቅቅ ማንም እመኝኝን ያለም እንዳንቺ አላሰበም። እሺ ንገሪኝ ከኒውተን ህግጋት ያንቺ ልብ ይበልጣል? ፊትሽ ምን ቢያበራ ከኤዲሰን አምፖል ተሽሎ ይመጣል? ከአሌክሳንደር ስልክስ ይፈጥናል ወይ ድምጽሽ? ምንስ ከፍ ብትይ ከአውሮፕላን በላይ ይልቃል ወይ ፍቅርሽ? ላስብበት ብለሽ ውል ለሌለው ጊዜ እንዲሁ ከምትቀጥሪኝ እስክታስቢበት ሌላ ስንት ግኝት ሊጠብቅ ንገሪኝ። እንዲህም ጠብቄሽ እምቢ ሆን አልመልስሽ።